ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት መረጃ አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ከቀጣይ ዓመት ጀምሮ ያለአፋት ዝማሬ አንድ ቀን ቀድሞ በዋዜማ እንዲደረግ ተወስኗል። በኢትዮጵያ ጃንደረባ ትውልድ ጠቅላላ ማህበር የሚዘጋጀውና በልደት በዓል ዋዜማ የሚከናወነው ያለአፋት ዝማሬ መርሃ ግብር ለሶስተኛ ጊዜ ከትናንት በስቲያ በመስቀል አደባባይ በደማቅ ስነ ስርዓት መከናወኑ ይታወቃል። የሁነቱን መጠናቀቅ አስመልክቶ የኢትዮጵያ ጃንደረባ ትውልድ ባወጣው መግለጫ ዘንድሮ በመስቀል አደባባይ ያካሄደውን ያለአፋት ዝማሬ በድህረ ሁነት ግምገማ ማከናወኑ አስታውቋል። ከድህረ ሁነቱ ውይይት በኋላ ያለአፋት ዝማሬ ወደ አለአፋት ማህሌትና ያለአፋት ቅዳሴ ለማሳደግ ሲደረግ የነበረው ጥረት በ2019 ዓ.ም ያለአፋት ዝማሬ ላይ እውን ለማድረግ ሊቃውንት ቤተ ክርስቲያንና ብፁዓን አባቶችን በማማከር ድምዳሜ ላይ ተደርሷልን ብለዋል። ማህበረ ሁነቱን አስመልክቶ ባወጣው መግለጫ እዚህ ውሳኔ ላይ የደረሰው ያለአፋት ዝማሬ በመስቀል አደባባይ ደረጃ ለመጀመሪያ ጊዜ እንደመካሄዱ የታየው አዲስ ነገር የአደባባዩ ጠባይ የተሳታፊው ብዛት ሰልፍና ፍተሻው የሚወስደው ታሳቢ ሆኖ ጸሎትና ዝማሬው ብቻ 5 ሰዓታትን የሚወስድ መሆኑ ህዝቡ ከአደባባይ ለመውጣት የሚፈጅበት ጊዜ ከአክፍሎትና ወደ ያጥቢያው ለመድረስ ከሚያደርገው ጉዞ ጋር አዳጋች እንደሚሆን ተስተውሏልም ብለዋል። ማህበሩ በዚህ ምክንያት ከቀጣይ ዓመት ጀምሮ ያለአፋት ዝማሬ አንድ ቀን ቀድሞ በዋዜማ እንዲደረግና በዋዜማ ዕለት ደግሞ ያለአፋት ቅዳሴ ዘመቻ እንዲጀመር ተወስኗልም ብለዋል። ይህ መደረጉ ማህሌት የሚቆመው ምእመናን ካለአፋት ማግስት እረፍት አድርገው እንዲቆሙ ወደ ቅዱስ ላሊበላና ወደ ሌሎች ቅዱሳን መካናት ጉዞ እንደሚያደርጉም ተሳታፊው በማግስቱ በረራዎች እንዲሄዱ እንዲሁም ልደትን በቅዳሴ አሳልፈው የማያውቁም በዋዜማው ዝማሬ መንፈሳቸው ለቅዳሴ እንዲዘጋጅ አበረታታል ሲል ማህበሩ በመግለጫው ገልጿል። የህዝብ ተወካዮች ምክር ቤት የኢትዮጵያ መገናኛ ብዙሃን ባለስልጣን አዲሷን ዳይሬክተር ጄኔራል የሃይማኖት ዘለቀን ሹመት በሙሉ ድምጽ አጸደቀ። ሃይማኖት የባለስልጣኑ ዳይሬክተር ጄኔራል እንዲሆኑ ባለፈው ሳምንት ለምክር ቤቱ በእጩነት ያቀረቧቸው ባለስልጣኑ ማቋቋሚያ አዋጅ መሰረት ስልጣን የሰጧቸው ጠቅላይ ሚኒስተሩ ናቸው። ሃይማኖት ከዚህ ሹመታቸው በፊት በአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽህፈት ቤት ኮሚኒኬሽን ምክትል ኃላፊ ሆነው አገልግለዋል። ሃይማኖት የባለስልጣኑ ዳይሬክተር ጄኔራል ሆነው ሾሙት በሳምሶን መኮንን ምትክ ነው። የመገናኛ ብዙሃን ባለስልጣን በበኩሉ ላለፈው 1 ዓመት ያህል ጊዜ ብቻ በኃላፊነት ያገለገለው ሳምሶን ከስልጣን የለቀቁት ለድህረ ዶክተሬት ትምህርት መሆኑን ጠቁመዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ገዢ ብልጽግና ፓርቲ ባለስልጣናትና ከፍተኛ ወታደራዊ ባለስልጣን በኤርትራ ላይ ግዴለሽ የጦርነት ዛቻ በማራመድ ተጠምደዋል በማለት ከሰሱ። የማነ ገዢው ፓርቲ በተቀነባበረ ካርታ የኤርትራ ሉዓላዊ የባህር ዳርቻ አካባቢዎች የኢትዮጵያ ግዛት አካል ያደረጉ ካርታ በማሳየትና ለውጭ አካላት ከባህር በር አንጻር ኢትዮጵያ ተጎጂ እንደሆነች አድርጎ የማቅረብ አካሄድ በመከተል ላይ ነው በማለት ወንጅለዋል። ይህ ብልጽግና ፓርቲ ድርጊት ትኩረት የመሳቢያና የጠባጫሪነት ድርጊት ነው በማለት ጭምር ነው የማነ የከሰሱት። የማነ ይህንን ክስ ያሰሙት እሁድ ዕለት በአንድ የኢትዮጵያ የምልምል ሰራዊት አባላት ምረቃ ላይ የጦር ሰራዊቱ ከፍተኛ መኮንኖች አሰብና አካባቢዋን ያካለለ የኢትዮጵያ ካርታ ይዘው መታየታቸውን ተከትሎ ነው። በቡርኪና ፋሶ የመፈንቅለ መንግስት ሴራው ከሸፈ። የቀድሞው መሪ ዳሚምባ ዋና አቀባባሪ መሆናቸው ተገለጸ። የቡርኪና ፋሶ የደህንነት ሚኒስተር መሐማዱ ሳና በቴሌቪዥን በተላለፈ ቪዲዮ መልእክት ላይ የሚከተሉትን ዝርዝሮች አጋርተዋል። በታህሳስ 5 ሀገሪቱን የማተራመስ ሙከራ ታቅዶ ነበር። አቀናባሪዎቹ ኢብራሂም ትራኦሬንና በርካታ ወታደራዊና ሲቪል ባለስልጣናትን ለመግደል የድሮን ጣቢያን ከጥቅም ውጭ ለማድረግና በመቀጠልም በውጭ ኃይሎች የሚደረግ የመሬት ላይ ወታደራዊ ጣልቃ ገብነትን ለማድረግ አስበው ነበር። ዋናው ተዋናይ እንደ አውሮፓውያን አቆጣጠር በመስከረም 30 2022 በኢብራሂም ትራኦሬ ከስልጣን የተወገዱትና በአሁኑ ጊዜ በቶጎ በግዛት የሚገኙት የቀድሞው የሽግግር ፕሬዝዳንት ፖል ሄንሪ ሳንጎ ዳቢያ ናቸው። አብዛኛው የገንዘብ ድጋፍ የመጣው ስኮት ዲኮር ሲሆን የቅርቡ አስተዋጽኦ 70 ሚሊዮን እንደደረሰ ተዘግቧል። ምርመራና አሰሳ የተካሄደ ሲሆን በርካታ ሲቪሎችም ታስረዋል። ሁኔታው በአሁኑ ጊዜ ቁጥጥር ስር የዋለ ሲሆን ሁሉም ተሳታፊዎች በአፍሶ አቃቤ ሕግ ፊት ይቀርባሉ። የሕግ የበላይነት ሙሉ በሙሉ ይተገበራል። ሚኒስተሩ በምርመራ ላይ ያሉ ቁልፍ ግለሰቦች የመነቃላቸውን የሚገልጹ ቪዲዮዎች ለመገናኛ ብዙሃን እንደሚለቁ ቃል ገብተዋል።
የሶማሊያ የአፍሪካ ህብረት የእስራኤልን የሶማሌላንድ እውቅና ውድቅ እንዲያደርግ አሳሰበች። የእስራኤል የአንድ ወገን እርምጃ የሶማሊያ ሉዓላዊነት አደጋ ላይ የሚጥል በመሆኑ የአፍሪካ ሀገራት በጋራ እንዲቃወሙት የሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰላም አብዲ አሊ ጥሪ አቀረቡ። የውጭ ጉዳይ ሚኒስትሩ ይህንን ያስታወቀው ማክሰኞ ዕለት በተካሄደው የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አስቸኳይ ስብሰባ ላይ ነው። በሶማሊያ ጥያቄ የተጠራው ስብሰባ እስራኤል ራሷን የቻለች ሀገር አድርጋ በቅርቡ እውቅና በሰጠቻት በተገንጣይዋ የሶማሊላንድ ክልል ጉዳይ ትኩረቱን ያደረገ ነበር። ሚኒስተር አብዴል ሰላም ለምክር ቤቱ ሲናገሩ እንዲህ ያሉ እርምጃዎች የሶማሊያን ጊዜያዊ ህገ መንግስት፣ የአፍሪካ ህብረት መስራች ስምምነትና የተመድ ቻርተርን የሚጥሱ ናቸው ብለዋል። በተጨማሪም ማንኛውም የውጭ አካል ያንድን የአፍሪካ ህብረት አባል ሀገር የግዛት አንድነት የመለወጥ ህጋዊ ስልጣን የለውም ሲሉ አጽንኦት ሰጥተዋል። የሶማሊያ አንድነት ማዳከም በአፍሪካ ቀንድ በቀይ ባህርና በኤደን ባህረ ሰላጤ ላይ አለመረጋጋት ሊፈጥር እንደሚችልና ይህም በክልላዊ ደህንነትና ጸብ ሽብርተኝነት ትግል ላይ አሉታዊ ተጽዕኖ እንደሚኖረው ሚኒስተሩ አስጠንቅቀዋል። በስተመጨረሻም የአፍሪካ ህብረት አባላት የሶማሊያ ሉዓላዊነትን በድጋሚ እንዲያረጋግጡ የአፍሪካ አንድነትን መርሆችና ዓለም አቀፍ ህጎችን እንዲያስከብሩ ጥሪ አቅርበዋል። ልብ ካለህና ያዘኝ እየጠበቅኩህ ነው ሲሉ ፕሬዚዳንት ጉስታቮ ፔትሮ ለዶናልድ ትራምፕ መልእክት ላኩ። የላቲን አሜሪካው ፖለቲካ ወደ ከፋ ደረጃ መሸጋገሩን የሚያሳዩ ንግግሮች ከኮሎምቢያ ተሰምተዋል። የኮሎምቢያው ፕሬዚዳንት ጉስታቮ ፔትሮ አሜሪካ በጎረቤት ሀገራት ቬንዙዌላ ላይ የፈጸመችው ወታደራዊ እርምጃ ተከትሎ በፕሬዚዳንት ዶናልድ ትራምፕ ላይ ጠንከር ያለ ትችት ሰንዝረዋል። የማዱሮ መያዝና የፔትሮ ቁጣ አሜሪካ የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮን በቁጥጥር ስር መዋሏን በጽኑ የተቃወሙት ፔትሮ ሰኞ ዕለት ባደረጉት ንግግር ዋይት ሀውስን በግልጽ ተፈታትነዋል። ፕሬዚዳንቱ በንግግራቸው ናና ያዘኝ እዚህ እየጠበቅኩህ ነው በማለት ለትራምፕ ቀጥተኛ ጥሪ አቅርበዋል። የሽሙቅ ውጊያና ማስጠንቀቂያ አሜሪካ በኮሎምቢያ ላይ ወታደራዊ ጥቃት ለመሰንዘር የምታስብ ከሆነ ሀገሪቱ ወደማያልቅ ጦርነት እንድትገባ ፔትሮ አስጠንቅቀዋል። የገበሬዎች አመጽ ቦምብ የሚጥሉ ከሆነ ገበሬዎቹ በተራሮች ላይ ወደ ሺህ የሚቆጠሩ አማጽያን ይቀየራሉም ብለዋል። ዳግም ትጥቅ ለማንሳት ቀደም ሲል የሽምቅ ተዋጊ የነበሩት ፔትሮ ዳግመኛ መሳሪያ ላለማንሳት ምለው የነበረ ቢሆንም ስለ እናት ሀገር ከሆነ ግን በድጋሚ መሳሪያ ያነሳለሁ ሲሉ ዝግጁነታቸውን ገልጸዋል። በዓለም ገበያ የነዳጅ ዋጋ ቀነሰ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቬንዙዌላ ከ30 እስከ 50 ሚሊዮን በርሜል ድፍድፍ ነዳጅ ለአሜሪካ እንድታቀርብ ማስታወቃቸውን ተከትሎ የዓለም የነዳጅ ዋጋ ከ1 በመቶ በላይ መቀነሱን ዘ ጋርዲያን ረቡዕ ዕለት ዘግቧል። ዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋ ረቡዕ ዕለት ከ1 በርሜል ከ$60 በታች ወረደ ሲሆን የአሜሪካ ድፍድፍ ነዳጅ ደግሞ በ1.4 በመቶ ቀንሶ $56.44 ሆኗል። የአሜሪካው ጣልቃ ገብ ቬንዙዌላ ወደ ቻይና የምታደርገው የነዳጅ ኤክስፖርት ሊያቋርጥ ይችላል የሚል ስጋትን ፈጥረዋል። ይህ የላቲን አሜሪካ ሀገር ከምታመርተው ድፍድፍ ነዳጅ ውስጥ 80 በመቶ የሚሆነውን ወደ ቻይና ትልካለች። ይህም በቤንጂንግ ለድፍድፍ ነዳጅ ከፍተኛ ዋጋ እንድትከፍል ሊያስገድዳትና ከዋይት ሀውስ ጋር ያለውን ውጥረት ሊያባብሰው ይችላል። የቻይና የውጭ ጉዳይ ሚኒስትር ረቡዕ ዕለት በሰጠው መግለጫ ቬንዙዌላ በተፈጥሮ ሀብቷና በኢኮኖሚ እንቅስቃሴዎቿ ላይ ሙሉና ቋሚ ሉዓላዊነት አላትም ብለዋል። አክሎም አሜሪካ ነዳጅ ለሷ እንዲሰጥ ያቀረበችው ጥያቄ ዓለም አቀፍ ሕግን የሚጥስ የቬንዙዌላ ሉዓላዊነትና የሚጋፋና የቬንዙዌላን ሕዝብ መብት የሚጎዳ ነው ሲል ገልጿል። ቀደም ብሎ ትራምፕ ትሩዝ ሶሻል በተሰኘ የማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ እንደ አሜሪካ ፕሬዚዳንትነቴ ይህ ገንዘብ ለቬንዙዌላና ለአሜሪካ ሕዝቦች ጥቅም እንዲውል እቆጣጠራለሁ። ይህ ነዳጅ በመርከብ ተጭኖ በቀጥታ በአሜሪካ ወደሚገኘው የመጫኛ ወደቦች ይመጣል ብለው ነበር። በሳውዲ የሚመራው ጥምር ጦር የመን ላይ ጥቃት መፈጸሙን ተከትሎ የኤስቲሲ መሪ አልዙባይዲ መሸሻቸው ተሰማ። በየመን የሚገኘው በሳውዲ አረቢያ የሚመራው ጥምር ጦር በሀገሪቱ ደቡባዊ ዳሌ ግዛት መሪያቸው ወደ ሪያድ ለውይይት ለመወሰድ በታቀደው አውሮፕላን ከመሳፈራቸው በፊት የመገንጠል ኃይሎች ላይ ያነጣጠረ ድብደባ ፈጽመዋል። ጥምር ጦሩ በሰጠው መግለጫ የደቡብ የሽግግር ምክር ቤት መሪ አይዳርስ አልዙባይዲ ከየመን ኤደን ከተማ ማክሰኞ ምሽት የተነሱ ሲሆን በቡድናቸውና ዓለም አቀፍ ደረጃ እውቅና ባለው የየመን መንግስት መካከል ያለው ግጭት ለማስቆም ድርድር ለማድረግ ማቅናታቸውን ገልጸዋል። ነገር ግን አልዙባይዲ በአውሮፕላኑ ውስጥ አልተሳፈሩም እናም ወደማይታወቅ ቦታ ሸሽተዋልም ብለዋል። ህጋዊ መንግስትና የጥምር ጦሩ አልዙባይዲ የታጠቁና የተዋጉ ተሽከርካሪዎችን፣ ከባድና ቀላል መሳሪያዎችን እንዲሁም ጥይቶችን ጨምሮ ከፍተኛ ኃይል እንዳሰማሩ መረጃ ደርሶናል ሲል
ጥምር ጦሩ አክሏል። ይህ ኃይል ከአንድ የወጣው እኩለ ሌሊት ላይ ሲሆን በኋላም በዳሌ ጠቅላይ ግዛት ውስጥ መገኘቱን ገልጿል። ጥምረቱ እነዚያን ኃይሎች ለማሰናከልና የአልዙባይድን ግጭት ለማባባስ የሚያደርጉትን ጥረት ለማክሸፍ ከሮብ ጠዋት ጀምሮ ቅድመ መከላከል ጥቃቶች ጀምረዋል ሲል መግለጫው አክሎ ገልጿል። ኤስቲቲ ሳውዲ አረቢያ የአየር ጥቃቶች እንድታቆም የሚጠይቅ መግለጫ አውጥቷል። በሪያድ ከሚገኘው ልኡካቸው ጋር ግንኙነታቸው እንደተቋረጠም ገልጿል። ተገንጣዮቹ አልዙባይድ በኤደን በከተማዋ ውስጥ የሚደረጉ ወታደራዊና የደህንነት ስራዎችን በበላይነት እንደሚቆጣጠሩና እንዳይሸሹ ተናግረዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።